ሃይሚ ልጅ መውለድና ማሳደግ እንዴት እንደምትፈልግ ከሷ ኋላ የመጡት እነ ሩታ እነ ዩን እያየች ሲወልዱ እያየች እነ ፍቅር ወልደዋል። ልጅ ፍቅር ምንድነው ብሩኬና ሃይሚ ልጅ ማይወልዱት ብለን መጠየቅ አለብን። የእውነት የሚወዳት የእውነት የሚያፈቅራት ቢሆን በፈጣሪያችንም ዘንድ ለሴት ልጅ ቅድሚያ ይሰጡ ይላል ህጉም። ሴት ስትበደል፣ ሴት ልጅ ስታለቅስ፣ ሴት ልጅ ስትከፋ ማየት አያስችለኝ። አይሆንም፣ መቆም አለበት። ጨረቃ ፋሚሊዎች ይቅርታ አድርጉ። ምናጣራውና ምንጨርሰው ጉዳዮች ስላሉ ቡርኬ ይቅርታ አድርግልኝ። ይሄ የፍቅር ጥያቄ መቆም አለበት። ዛሬውኑ እመጣለሁ አዲስ አበባ። ምክንያቱም ድጋሚ እኔ ሃይሚ እንድታለቅስ አልፈልግም። ከሃይሚ ኋላው ነው የሚያስቸግሯችን ወንዶችን ዋጋቸውን ፎቶአቸውን ልክ ያለው አዲስ አበባ የገባው ምንቴን እርምጃ እንዲወሰድበት አደርጋለሁ። እዚህ ያለው ለኛ ተውት፣ ብታይር ያለው እኛ እናስጠነቅቀዋለን። በሃይሚ በህቴ ከሚመጣ ሰው ካለ እርምጃ ከመውሰድ ወደ ኋላ አልልም፣ ቡርኬንም ጨምሮ። ሰላም 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 ውድ የጨረቃ ፋሚሊዎች እንዴት ናችሁ? ሰላማችሁ በያላችሁበት ብዝት ይበላችሁ። ዛሬ ወደ ጨረቃ ቤት ተመልሻለሁ። ዛሬ ዋና የመጣሁበት ምክንያት ማታ ሃይሚና ቡርኬ ቤት በተለቀቀው ቪዲዮ ትንሽ ነገር ሃይሚ ስታለቅስ አይቼ ስላላስቻለኝ ቀየስ ብዬ ወደ ጨረቃ ቤት መጥቻለሁ። ጨረቃ የኔ የግሪስና ጨረቃ ፋሚሊዎች ቤት ነበር የምሰራው አብዛኛው ጊዜ። ግን ዛሬ ዋና የመጣሁበት ጉዳይ ማታ ሃይሚ በጣም እያለቀሰች አይቼ በቃ አላስችል ስላለኝ ነው የመጣሁት። እዚህ ጋር ምንም ነገር አላስችላለኝ። ምን ሆና ነው ምናምን ብዬ ቪዲዮን ገብቼ ሳየው ለካ ቡርኬ የፍቅር ጥያቄ ለሃይሚ አቅርቦላት ሃይሚ ደግሞ ምላሿን ሰጥተው ነበር። እና በዚህ አጋጣሚ እቺ ልጅ ሁሌ እየጓጓች ነው፣ ሁሌ እየጠበቀች ነው፣ ሁሌ እውነተኛ ፍቅር እየናፈቀች ነው። እሷ ከልቧ የእውነተኛ ፍቅር ያላት ሴት ነች፣ ብዙ የተሰቃየች ሴት ነች ሃይሚ ማለት ነው። እና ድጋሚ እንድትጎዳ ስለማልፈልግ እኔ ወንድሟ ቡርኬ ክብርና ምስጋና እያቀረብኩኝ ለትላንትና ቪዲዮ ምርጥ ነገር ነው ያደረከው። ከዚህም በላይ ሃይሚን ልትጠብቃትና ልትንከባከባት ይገባል። ሃይሚን ስንሰጥ ደግሞ ዝም ብሎ አይደል፣ እህታችን ነች፣ ብዙ ነገራችን ነች። እሷን ከዚህ በላይ ጠብቀን ያሳደግ ልጆች ነን፣ ሰዎች ነን። ሙሉ የቡታየራ ሲሰጥክ ለአንተ በፍቅርና በአክብሮት እንድትቀበል ነው፣ እንድትንከባከባት፣ አብራት እንድትቆይ፣ ዘላቂነት ያለው ፍቅር እንድትሰጣት፣ ወይም ኖርማል እንትን ወደ አይደለም እንድትጠጣለው አይደለም ሌላ ሴት ጋር እንድትሄድ አይደለም። እኔ በጣም እንትን እያልኩ ነው። ቡርኬ ብዙ ፈላጊ እየመጣ ነው። 3 ልጆች አሉ፣ እነ ምንቴ ያሉ፣ እነ አንድ ልጅም አለ። በጣም እያስቸገሩ ያሉ ልጆች አሉ፣ ሃይሚን ፍለጋ ማለት ነው። በጣም ብዙ ሰው ፈላጊ ያላት እቺ ልጅ ያልሆነ ተስፋ የምትሰጣት ከሆነ ቡርኬ ከኔ ጋር ነው የምትጣለው። እኔ ጓደኛዬ ብትሆንም በሃይሚ ከመጣ እኔ አላዳመጠም። እዚህ ብዙ እርምጃዎችን እንወስድብሃለን አንተ ላይ። ይሄ ፍቅር የእውነት ካልሆነ፣ ይሄ ፍቅር የውሸት ከሆነ፣ ይሄ ነገር ያደረከው ነገር አላስፈላጊ የውሸት ቃላት እሷን ለመደለል ከሆነ እኔ እናንተ አዲስ አበባ መጥቼ ብዙ ነገሮችን እርምጃ ወስድብሃለሁ። ማታ ለሚፍታ ደውዬ አውርቼዋለሁ፣ ለፍፄም አውርቼዋለሁ፣ ነግረውኛል። የእውነት ነው፣ ትክክለኛ የፍቅር ጥያቄ ነው ያቀረበላት ቡርኬ። እዚህ ጋር በጣም ነው የሚወዳት ምናምን። እሷም እያለቀሰች ሆድ እንባ ብሷት የብዙ ጊዜ የብዙ ዓመት እቅዷን ነው በቃ እዚህ ጋር ያወጣችው የደነፋችው ያለቀሰችው። እኔ ደግሞ ቪዲዮን ስላላየሁት ሃይሚ እያለቀሰች ነው ምናምን ብለው ነበር ደውልልኝ። ኳስ እያየሁ ነበር አላየሁትም ቪዲዮ። ምን ሆና ነው ምናምን ብዬ ገብቼ ሳየው እንደዚህ የፍቅር ጥያቄ ነው በቃ። ደስ ይላል ፍቅር፣ እንደዚህ ነው የሚያምርባችሁ። አንድ ላይ ስትሆኑ፣ አንድ ላይ ስታረጁ፣ ተጋብታችሁ ወልዳችሁ ልጅ 4-5 ልጆች ወልዳችሁ ማየት ነው የምፈልገው። እኔ ከዚህ በፊት ብዙ ጊዜ ሃይሚ ወግኜ በጣም ብዙ ቪዲዮችን ሰርቼላችኋለሁ። ከ50 በላይ ቪዲዮ ሰርቻለሁ እሷን ለማገዝ፣ እሷ ጥሩ ደረጃ እንድትደርስ፣ አሪፍ ህይወት እንዲኖራት፣ አሪፍ ባል እንዲኖራት። ማየውን ከሆነ አሁኑኑ በግልጽ መናገር ነው ያለባችሁ። ፍቅራችሁ የውሸት ፍቅር ከሆነ እዚህ ማትዋደዱ የሆነ ነገር መሀላችሁ ጣልቃ የሚገባ ነገር ካለ አሁኑኑ እንትን ማለት አለበት። ምክንያቱም እዚህ ጋር የእንትናን ነገር ስላልፈታችሁ የዩን ጉዳይ አልፈታችሁም። እዩ እዚህ ጋር አርግዣ ያለው ልጁ ያንተ ነው እያለች ይጨቃጨቀች ስለሆነ የእሷን ጉዳይ ሳትጨርስ እንደዚህ ተገቢ አይደለም። የቀለበት ማሰር፣ የፍቅር ጥያቄ ማቅረብ ተገቢ አይደለም። ቀድመ የዩን ነገር ጨርስ። እዩ የምትባለው ልጅ በጣም ማይሆን ነገር እያወራች ነው። ታይራ ላይ ያለው ነገር በጣም ብዙ ነገር እያወራች ነው። ስለዚህ ቅድሚያ እቺ ልጅ ካንተ ነው ያረገዘችው ከማን ያረገዘችው የሚለውን ነገር መጠየቅ አለብን። ጠይቀንም አጣርተንም እንደርስበታለን። ልጅቷ ቡታየራ ስላለች ያለችበት ቦታ ቤቷ ድረስ ሄጄ ያረገዘችው ከማን እንደሆነ ከቡርኬ አለሙኑ ስናረጋግጥ ነው ሃይሚን ለአንተ ምሰጠህ። እኔ እመጣለሁ። የቀለበትና የፍቅር የሰጣት ፕሮግራም አቋርጥባቸዋለሁ ከታረጋለሁ መጥቼ። ምክንያቱም ምንድነው የዩ ነገር ሳልጨርስ የዩ ጉዳይ ሳንቋጭ ወልዳለች። 2 ወሯ ነው ልጁ ከወለደችው። ይሄ ነገር ሳንጨርስ ሳንቋጭ ከሃይሚ ጋር የምትሆንበት ምክንያት አይደለም። በቃ ማቆም አለበት። እዚህ ጋር ገብቶሃል። እዚህ ጋር የተወለደው ልጅ ነው። እዚህ ጋር ልጁ ከቡርኬ ነው የወለድኩት እያለች ነው ልጅቷ።
በጣም አናግራ ሞክሬያለሁ፣ ላገኛት አልቻልኩም። ያው ቤታቸው ሩቅ ነው፣ ሆስፒታል አካባቢ ነው የሚባለው። በቃ ላገኛት ጭራሽ በጣም ብዙ ነገር ፈልጌያታለሁ ለወራት፣ ግን ላገኛት አልቻልኩም። ለማጣራት ማለት ነው። ከማን ነው ይሄ ነገር? ልጁ ከማን ነው የተወለደው? ምንድነው ይሄ ነገር? እኔ ምንም እየጣመኝ ስላልሆነ ማለት ነው። አሁን ሄድና አናግራታለሁ፣ ያለችበት ቦታ ፈልጌ ይሄ ነገር አውጣዋለሁ። ለእናንተ የክሪስ ፋሚሊዎች፣ የጨረቃ ፋሚሊዎች ምንም ያሳስባችሁ ጉዳይ የለም። ግን ልጃችንን እኛ አንሰጥም። በቃ እዚህ ጋር አንሰጥም፣ መስጠት የለብንም። እዛ የተጠረጠረ ስለሆነ ልጁ ምክንያቱም የተጠረጠረበት ከዩ ጋር ትዳር ግንኙነትና የልጅ እንዳለው ስለታወቀ ይሄ ነገር ሳናጣራ ይሄ ነገር እኛ አንቀበለውም። በቃ ይሄ ፍቅር ጥያቄ ውድቅ ነው። በቃ እኔ ጋር እኔ እህቷ ወንድሟ ለአንተ እኔ በቃ ክልክል በቃ ከታርጊ አቁሜዋለሁ። እዚህ ጋር ያንተ ነገር በቃ አይሆንም። ይሄ የፍቅር ጥያቄ አይሆንም፣ መቆም አለበት። ጨረቃ ፋሚሊዎች ይቅርታ አድርጉ። ምናጣራውና ምንጨርሰው ጉዳዮች ስላሉ ቡርኬ ይቅርታ አድርግልኝ። ይሄ የፍቅር ጥያቄ መቆም አለበት። ዛሬውኑ እመጣለሁ አዲስ አበባ። ምክንያቱም ድጋሚ እኔ ሃይሚ እንድታለቅስ አልፈልግም። ሃይሚ ተጎድታለች። ሃይሚ ብዙ ስቃይ አይታለች አይደል? ከዚህ በላይ መሰቃየትና መባከን የለባት። ሴት ልጅ ነች። እድሜዋ 25 26 በሄደ ቁጥር ትጓጓለች፣ ልጅ ትፈልጋለች፣ ሰርግ ትፈልጋለች፣ ማግባት ትፈልጋለች አይደል? ግን አንተ እየተጠረጠርክ ያለበትን ጉዳይ ሳትጨርስ ከሃይሚ ጋር ፍቅር ውስጥ መግባት የለብም። ነገ ከነገ ወዲያ እዩ የምትባል ልጅ መታ እንደማትረብሽ፣ እዩ የምትባል ልጅ መታ እንደማትከስክ፣ ልጁን እመን ብላ ዲኤንኤ ያሰራ ጸጉርን ስጠኝ እንደማትል፣ ነገ ከነገ ወዲያ ሃይሚ ማትሰቀይበት ምክንያት ምንድነው ብዬ እያሰብኩ ቀጥሻላ። እዚህ ጋር የፍቅር ጥያቄ ያቀረብክላት ከሁለት ቀን ከሶስት ቀን በኋላ እሷ እሺ አለች። ሴት ልጅ ነች። እስከነ ማንነት ልትቀበል ትችላለች። ለምን 10 ልጅ አይኖርም? ትወዳለች፣ ታፈቅራለች። ለምን ዱርዬ አትሆንም? ለምን ወጥጤ አትሆንም? ሴት ልጅ ካፈቀረች አፈቀረች ነው። እስከነ ራስ ትቀበላለች። እስከነ ድህነት፣ እስከነ ቆሻሻ፣ እስከነ ጭቃ ልብስ ልትቀበል ትችላለች። ግን እኔ ወንድሟ ብዙ ነገር ታግዬ ብዙ ድብደባ ደርሶብኝ በነ ዳኒ ሮስት ጊዜ ታውቃላችሁ፣ በጣም ተመትቻለሁ። ከአዲስ አበባ ሰው ተልኮብኝ እነ ፋሲሎ በጣም ብዙ 6 ወር ሙሉ ብዙ ነገር ሰርቻለሁ። ገብቷችኋል? ግን አሁን ይሄ ነገር አይሆንም። ያ ነገር እንዲደገም አልፈልግም። እኔ ቡርኬ ሰፈሬ ልጅ ብትሆንም አልሰማም። በቃ እዚህ ጋር አላዳምጥም። እዛ ጋር ምንቴ የምትባል ልጅ በሷ ፍቅር እያበደ ነው፣ ቪዲዮ እየሰራ ነው፣ እያስጨነቃት ነው። ተከትሎ አዲስ አበባ ሄዷል። እሱ ልጅም ላስጠነቅቅ እፈልጋለሁ። ምንቴ እረፍ፣ አትበጥብጣት፣ ጥልህ ከኔ ጋር ሰባብራለሁ። ጌታ ምስክሬ ነው። በትኝ ነው የሚሄደው። አንድ ልጅም አለ አቢ የሚባል በቃ እሱንም እኔ ላይ ያስጠነቅኩት ነው። እዚህ በሃይሚ በህቴ ከሚመጣ ሰው ካለ እርምጃ ከመውሰድ ወደኋላ አልልም። ቡርኬንም ጨምሮ አልሰማው። እቺ ልጅ እያለቀሰች ነው ፍቅርን የተቀበለች። እቺ ሃይሚ እረፍ። እኔ በሃይሚ ቀልድ አላውቅም። እውነት ጌታ ምስክሬ ነው። እኔ በትነው ማንንም ይማል። ቀድመ ያለብን ችግሮችን ጨርስ። ገብቶሃል አይደል? የውሸት ተስፋ ከሆነ እኔ እናድዳለሁ። በጣም ሽጉጤን ይዤ እመጣለሁ አዲስ አበባ። ሆቶኝ ተናድጄ ከመጣው ደግሞ ምንጠፋው አንድ ላይ ብዙ ተዋረድ፣ ብዙ ስቃይ፣ ብዙ መከራ፣ ብዙ ችግር፣ ብዙ ነገሮችን አልፋ መታ ማግባትና መውለድ በምትፈልግበት ሰዓት ላይ እንደዚህ መሆን ተገቢ አይደለም። በጣም ነውር ነገር እሷ ይሄ አይገባትም። ይሄ ነገር በቃ ያንሳታል። ስቃይ መከራ ያንሳታል። ከዚህ በኋላ አንድ የደምን ባጠብ ቢል ከአይኗ ከቡርኬ ራስ አልወድ። እዚህ ጋር እኔ መልላችሁ ፈልጌ ነው። የጨረቃ ፋሚሊዎች ምርጥ ቤተሰቦች ናችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ያው 6000 እና 7000 ሰብስክራይብ ያገኘሁት በእናንተ ነው። በጣም ምርጥ ሰዎች ናችሁ። እዚህ ጋር እኔ ሴት ልጅ ነች አይደል ሃይሚ፣ ምንድነው ያልኩት? ቡርኬ ከዩ ጋር ያለው ነገር አልጨረሰም። በቃ እዩ ብዙ ነገሮችን እያመቻች ከምንቴ ጋር ሆና ከአቢ ጋር ከአንድ ከሶስት ልጆች ጋር ሆና ቡርኬ ላይ ሌላ ነገር እያሰበች ስለሆነ ይሄ ነገር መቋጨት አለ። ይሄ ነገር ከዩ ጋር ያለው ነገር ለማናገር ፍቃደኛ ነኝ። እዩ ይሄን ቪዲዮ የምታይ ከሆነ አናግሪኝ፣ ችግር የለውም። ማስተካከል ያለብን ነገሮች እናስተካክላለን። ዛሬ ከግሪስ ቤት ፈንቅዬ የመጣሁት ሃይሚን ለማገዝ፣ ስለ ሃይሚ የሚከራከር ስለ ሃይሚ አንድ ሰው ስለሌለ ግዴታ እህቴ ነች እያለቀሰች ነው የፍቅር ጥያቄዋ ምናምን እውነት ነው ወይ የሚለውን አጣርቼ ካልሆነ አልሰጠም። ቡርኬ እዚህ ጋር እያስጠነቀቅኩ ነው። በቃ የመጨረሻ ማስጠንቀቂያ ለአንተ የሰጠው ነው። እዩ አርግዛለች አይደል? ወልዳለች። ካንተ ነው የተባለ ነው። ይሄ ነገር መቋጨት አለበት። ሃይሚ እህታችን፣ ልጃችን፣ ያሳደግናት ምርጥ ልጅ ለአንተ ዝም ብለን አሳልፈን ነገ ከነገ ወዲያ ህይወቷ እንዴት እንደማይረበሽ በምን ልናውቅ እንችላለን?
አይተናል። ብዙ ጊዜ መጥተዋል እና አብሳላት ብዙ ነገሮች መጥተው አይተናል። ግን እዚህ ጋር ማይሆን ነገር ነው እያደረግን ያለ ነው አይደል? ሃይሚ መጎዳት የለባትም። ሃይሚ ማልቀስ የለባትም። ከዚህ በኋላ እመጣለሁ፣ በየቀኑ መጥቼ ስለ ሃይሚ እሟገታለሁ፣ ስለ ሃይሚ አወራለሁ፣ ሃይሚን አግዛታለሁ። ሃይሚን በማግዛትና በምደግፋት ነገር እመጣለሁ። እሷን ከማገዝ እሷን እንትን ከማለት ወደኋላ አልልም፣ ምንም ነገር ማለት ነው። ሲጀመር እኔ ከሃይሚ ጎን ነኝ። እድሜ ልክ እስክሞት እስከ ዘላለም ሃይሚን ነው ማግዛት። ደስታሽ ደስታዬ ነው፣ ያስደስተኛል። ማታ ደስ ብሎሽ ነው ያለቀሽው። በሌላ ነገር ተርጉሞ ነው የነገረው። ስናደድ በጠዋት ተነስቼ ቪዲዮ ልሰራላችሁ ቻልኩበት ምክንያት ለዛ ነው። ግን ቡርኬ ትክክለኛ የፍቅር ጥያቄ ለምንድን ነው ማታቀርብላት? የእውነት እንደምትወዳት ለምንድን ነው ማትነግራት? ለምንድን ነው ሽማግሌ ማትልክላት ብዬ በጣም ብዙ ጊዜ ታግያለሁ። ግን ከአቅሜ በላይ ነው። ከሃይሚ ኋላው ነው የሚያስቸግሯችን ወንዶችን ዋጋቸውን ፎቶአቸውን ልክ ያለው አዲስ አበባ የገባው ምንቴን እርምጃ እንዲወሰድበት አደርጋለሁ። እዚህ ያለው ለኛ ተውት፣ ብታየር ያለው እኛ እናስጠነቅቀዋለን። ምንም ችግር የለም፣ የሚመጣው ነገር የለም። ምንም ከኛ የሚያልፍ ነገር ከኛ የሚደበቅ ነገር ስለሌለ ማለት ነው። እነሱ ወደ ኋላ እንጎታቸዋለን። ዋና ጉዳይ እቺ እዩ የተባለችው ነች። እዩ ከቢኒ ጋር ሆና ወልዳለች። የቢኒ ነው ይባላል፣ አንዴ የቡርኬ ነው ይባላል። አልተጣራም። ባልየው ራሱ በዚህ ሰዓት በጣም ቅር ብሎታል። ከቡርኬ ነው ወይ ያረገሽው? የቡርኬ ነው ወይ ልጁ ምናምን እያለ ሆት ሆኗል። በጣም እዚህ ጋር ከባድ ነገር ነው የሚፈጠረው። የሃይሚ ህይወት መበላሸት የለበትም። ያለፈ ታሪክ ያለፈ ነው የሚባል አማርኛ የለም። ነገ መጥቶ ህይወታችሁን የሚበጠብጣችሁ ይሄ ነገር ገብቷችኋል አይደል? እኔና አንተ አብረን ብናድግ አብረንም አንድ ሰፈር ብንሆን አንድ ላይ ብንማር በሃይሚ ቪዲዮዎች ምክንያት ስለተጣላን እኔና አንተ ምንም ችግር የለም። እኔ በፈጣሪያችንም ዘንድ ለሴት ልጅ ቅድሚያ ይሰጡ ይላል ህጉም። ሴት ስትበደል፣ ሴት ልጅ ስታለቅስ፣ ሴት ልጅ ስትከፋ ማየት አያስችለኝ። እኔ እህቴ ነች ማለት ነው። በቃ በጣም ነው ለሷ ያለኝ ሪስፔክት። እዚህ ጋር መጥፎ ቃላቶችን ላለመጠቀም እየሞከርኩ ነው። ከዚህ በኋላ እኔ እንድትከፋ አልፈልግም። እኔም ባያነቀኝ ነው ልጅ መውለድ እኮ በጣም እንደምትፈልግ ነው ይነግራኛለች ሃይሚ። ልጅ መውለድና ማሳደግ እንዴት እንደምትፈልግ ከሷ ኋላ የመጡት እነ ሩታ እነ ዩን እያየች ሲወልዱ እያየች እነ ፍቅር ወልደዋል። ልጅ ፍቅር ቲዩ እቺ እየተሰማት ነው በጣም። እኔ ስለማቅ ሴት ልጅ ወጥተው ስለማያወሩት ይጓጓሉ። ልጅ ማለት ጸጋ ነው፣ በረከት ነው፣ ከፈጣሪ የሚሰጥ ጸጋ ነው አይደል? ስለዚህ ልጅ መውለድ አለባት። ለምንድን ነው ቡርኬና ሃይሚ ልጅ ማይወልዱት ብለን መጠየቅ አለብን። የእውነት የሚወዳት የእውነት የሚያፈቅራት ቢሆን እኮ ልጅ ያስወልዳት ነበር። እኔ አሁን በጣም ወዳትን ልጅ እምቢ ብላኝ ቤተሰብ አታገባትም ካለኝ ያለኝ አማራጭ እሷን ለማግኘት ምንድነው አስረግዛታለሁ ነው በቃ። ስለምወዳት እሷ የምትወደኝ ከሆነ ለኔ ታረግዝልኛለች። ስለዚህ የሁለቱ ነገር አጣብቂኝ ውስጥ ገብቷል። ሁለቱም ተፈራርተዋል። ቡርኬም ሌላ ሰው ጋር ሄድብኛል፣ ሃይሚም ሌላ ሰው ጋር ትሄዳለች እያለ ሁለቱም ተፈራርተው ነው ያሉት። ስለዚህ ይሄ ነገር ማስተካከል አለብኝ። ናቲ ግሬስ ተከስቼላችኋለሁ። የጨረቃ ፋሚሊዎች ውጭ ያለው ነገር በጣም አስጊ ነው። ምንቴ አዲስ አበባ ደርሷል። ቡርኬ ላይ ጉዳት ሊያደርስበት ይችላል። የሆነ ነገር ሊያደርገው ይችላል። እየሰከረ እየጠጣ እየገባ ነው። አክስቱ ነግራኛለች። ማያን ነገር እየፈለጋቸው ነው። አጥቷቸዋል። አዲስ አበባ በጣም ትልቅ ነው። ምንቴት እንዳለ አላቀም፣ ብቻ ቦሌ አካባቢውን ምናምን እዛ ነው። እነ ቡርኬ የት እንዳለው አላቀም። 22 ወይ ኤምሲ ምናምን 20 አካባቢ ናቸው እነ ቡርኬ። አጥቷቸዋል። በጣም እየፈለጋቸው ነው። ምናልባት መኪናው ሊሰብርበት ይችላል። ቡርኬ ሊጎዳው ሊደባደበው ምናምን ይችላል። ምክንያቱም በጣም ሃይሚን ነው የሚያፈቅራት። ይሄ ምንቴ የተባለው ልጅ ራሱን አጠፋለሁ ምናምን ብሎ በቀደም እኛን ያዳን ነው እዚህ ያለ ማለት ነው። እዚህ የቆየበት ምክንያት ራሱ ሃይሚ ስለነበረች ነው። ብታይራ ሃይሚ ልክ ተከትለዋ እንደሄደች ከሳምንት ነው ከ15 ቀን በኋላ ሃይሚን ፍለጋ አዲስ አበባ ሄዷል ይሄ ልጅ። ስለዚህ ራሳችሁን ጠብቁ፣ ራሳችሁን አግዙ፣ ራሳችሁን ተደጋገፉ። ፍጹሜ ማለም ይፍታም አለ። ራስን ጠብቅ ቡርኬ። እና እኔ የምፈልገው ከሃይሚ ማርገዝ አለብህ፣ መውለድ አለብህ፣ ማግባት አለብህ። ለሃይሚ እውነተኛ ፍቅር ስሜት መግለጽ አለብህ። የጨረቃና የገስ ፋሚሊዎች ወዳችኋለሁ። ከዚህ በኋላ ከሃይሚ ጎን ነኝ፣ መጥቻለሁ። ማግዛችሁ ነገር ካለ አግዛችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ሰላም ቆዩልኝ።